ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛና እንግሊዘኛ ለጀማሪዎች እያስተማርኩኝ ይገኛለሁ። እንዲሁም ደግሞ የግል እገዛ ለሚፈልጉ ልጆች በጉግል ሚት እያስተማርኩ ይገኛለሁና ዛሬም በግል ከማስተምራት ልጅ ጋር ከሳውዲ ሆና ነው የምትማረው። እናንተ አብራችሁን ቆይታ ታደርጋላችሁ። መማር የምትፈልጉ ልጆች ከዚሁ ላይ በደንብ መማር ትችላላችሁ ማለት ነው። በደንብ ብቁ መሆን ትችላላችሁ። እንዲሁም ጊዜ ከሌላችሁና የግል እገዛ ከፈለጋችሁ ግን ከዚሁ ላይ ባስቀመጥኩት ስልክ ሄደውላችሁ አገኙኝ። ልክ እንደሌሎቹ እናንተም በግል መማር ትችላላችሁ። ሌላው ደግሞ ግሩፕ ጀምሬያለሁ። በግሩፕ መማር ፍላጎት ካላችሁ አናግሩኝ። ለሌሎች እንዲያደርሳቸው ላይክ በማድረግ ቪዲዮውን ጀምሩ። ለእናንተም በየጊዜው በሚለቅበት ሰዓት ቶሎውኑ ይደርሳችኋል ላይክ ካደረጋችሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አስተያየታችሁን ግን ኮሜንት ላይ ጻፉ ማለት ነው። ይመቻችሁ። ቃላት ምስረታ። እሺ ምን ይላል? ነው ጂ መሰለኝ። ስለዚህ በአንድ ላይ ቲጂ ሰርችልሽ ነበረ። በራስሽ ስም ማለት ነው። በራስሽ ስም ሾት ይሄ ዩ ነው። ዩ ይሄ ምን ነው? ዮ ከዛ የማን ቤተሰብ ነው? ይሄ መጀመሪያ የማን ቤተሰብ ነው ብለሽ ታስቢያለሽ። ከማን ቤተሰብ ነው ያለ? ይሄ ደግሞ እንትን ልንገርሽ ማለት እዚህ ጋር አሁን የማን ቤተሰብ መሆኑን የምትለይበት መንገድ ላሳይሽ። ቺ ነው። ቺ ዩች አይደለም። ይቺ እዚህ ላይ ያለችው ይቺን ምልክት ባትኖር ማን ትሆን ነበር? ይቺ ባትኖር እሷ ደግሞ ኦኬ ነ ትሆን ነበር። ነገር ግን ይችኛዋ ስላለች ስንተኛ ድምፅ ሆነች ማለት ነው? ሶስተኛ ደግሞ ስንጠራው ማን ነው? ነኑ ኒ ነኑ ኒ ነው የሚሆነው። ስለዚህ ፊደል ማን ሆነች ማለት ነው? ኒ ኒ በአንድ ላይ ስታነቢው ዮኒ ዮኒ። እሺ ቀጣይ ባለ ሁለት ስለሆኑ በቃ ሁለት ብቻ ነው መጠሪያ ቀላል ናቸው። እኛው ባለ ሁለት ስለሆኑ ሁለት ነው የምትጠራቸው። ሶስተኛ እንትና አይከብዱም እኮ በእርግጥ እኮ ግን እንትን ያለ ማለት ነው። አቢ እሺ ትንሽ ጽሑፉን ከፍ ላድርገው መሰለኝ። ምን ጽሑፉን ከፍ ላድርገው አሁን እንደሆነ አሁን አሪፍ ነው። ደስ እሺ ሪና የመጀመሪያዋን ማናት? መጀመሪያዋን አልኩኝ፣ ሁለተኛዋን አልኩት። ታውቃለሽ? ማነታ ማሪ ማሬ። እሺ ከዛስ
ይሄ አ ነው። አቤ አቤ አቤ። እሺ አይ ጎበዝ ነኝ ትላለህ። ጎበዝ ነሽ። ራሷን የምታደንቅ ልጅ። ራሴን ካላንቆለጳጰስኩኝ ማን ሊያንቆለጳጵሰኝ ነው? ወይስ እናሳ? እስኪ እንደዛ በይ። ራሴን ካላንቆለጳጰስኩ ማን ሊያንቆለጳጵሰኝ ነው? ይሄ ር ነው። ያ ደግሞ ም ነው። የመጀመሪያው ማን ነው? ማ ነው። መብለሽ ቢሆን በቃ ተሳስተሽ ገደል ገብተሽ ነበር። ይሄ ር ነው። ይሄ ር። እሺ፣ ስለዚህ እኔ የምፈልገው በአንድ ላይ መሆኑን ነው። ማር ነው። ማር ነው። እኔ አልወድም። ማር እናንተ ማር ትወዳላችሁ? ኮሜንት ላይ ጻፉልኝ። ምን አልኩኝ? ማር እኮ እኔ አልወድም። ምን ነው ወሰዱ? ማር ነው። እኔና ለማለት ይከብዳል። ተሳሳትኩኝ እንዴ ብዬ ለማለት ይከብዳል። ማር አልወድም ለማለት ይከብዳል። ማለት የለም። ማር ብለናል። ከዛ ደግሞ እሺ ማር ይሄ ደግሞ ምን ነበረ? ያ ራ ነው አይደል? ፈዘደረ ነው። ራ አይደለችም። ራ ከሆነ ይችን ነው የምትመስለው። ራ አይሻታ ሶስተኛ ነው። ሶስተኛ ናት። ስለዚህ ሶስተኛ ስንጠራው ሪ በትክክል በአንድ ላይ እሷ ደግሞ ማነች? ቆይ ላስታውሳት። እኔ እኮ መጀመሪያ ነግሬ ካሉ ስለምዘገይ መረዳት አለብክ። የማን ቤተሰብ ነበረች? የትኛዋ? የመጀመሪያው? የመጀመሪያውን እኮ ያልሻት መሰለኝ። አይ ሁለተኛውን ያልኳት። እሺ ዋና ቤተሰቧን ላስታውስሽ። ችናት ኦኬ ጌ የገ ቤተሰብ ናት። ግን ስንተኛ ላይ ናት? የገ የራሱ አይደለም። አራተኛ ላይ ነው የምትገኘው። አራተኛ ላይ የጌ ቤተሰብ አራተኛ ላይ እስኪ ቁጠሪ። ፊ ጋ ግ ጉ ኑ አለፍሻት እኮ። ይሄ አራተኛ ማለት ይች ነች። ይች ናት አራተኛ ማለት ይች ናት። ስለዚህ ማነው ድምፁን ጥሪልኝ? ጋ። ስለዚህ በዚህ ምሳሌ መሰረት አንብቢዋ። ኦኬ ጋ ጋሪ ግን እኮ በጣም ቀላል ነው። ያው ስለማናውቀው እንጂ እኮ ለምንድን ነው የቀለለ? ከባድ አይ ጊታን በመሀል እንትን ማለት ይዘው ነበር። እሺ አሁን ማረፈደ በጣም አረፈደ።
እሺ ይሄኛው ይሄኛው አንድ ነው። ይሄ ማ ነው? እዛ ነው ማሙ ትልቅ ውሸት የኛው ሙ ነው። ይሄ ማ ነው? የመጀመሪያው ልክ ነሽ፣ ተስማምቻል ያለው ከዛ ሙ አይደለም። እንዴት ትረሻለሽ? ሙ ማለት እኮ ይሄ ነው አይደል? ሚ እንዴት ማሚ እንደዚህ አይነት ነገር ትረሻለሽ? ልክ ነሽ። እንደዚህ አይነት ነገር መርሳት ልክ ነው ማሚ? ከመቆየት የተነሳ ነው። እሺ አሁን ምን አለ ማለት ነው? ማሚ ለካ በደንብ ነው የገባሽ። ማሚ የኛው ደግሞ ማሚ ባለ ሶስት ሆሄ ቃላቶች ይባላሉ። እነዚህ እሺ ሶስቴ ድምፅ ታወጫለሽ። ሜላት ቀለሜ እሺ ቀለሚ አንዴ ሞት ነው። ሁለተኛው ዲ ነው። እሺ ህሊና ነው። ህሊና ትክክል። ስም ሲሆኑ ቀለሎች መሰለያየሽ። እሺ ስለዚህ አሁን ከሰው ስም እንወጣና ሌላ ጠይቅሽ። ቀሉ ይላል ቀለለሽ አየሁትኝ የሰው ስሞች ማለት ችግር የለው። ልታከብዶ ነው። እሺ ልማት አንቺ እኮ ጭንቅላት ላይ ከተከፈተ በቃ። እሺ ያህ ነው። ሰው አንድ ጎበዝ ከተባለ እኮ እየመጣበት ነው የሚሄደው። ለዛ ነው መበረታታት ያለበት። እየሸሸልኩ ነው የሚሄደው ጎበዝ ነው መባል። ያው ራስን ከበፊቱ ጋር ያለሽን ሁኔታ በደንብ ስለምትለዩ። አዎ በጣም ተስማሙት እንጂ በጣም እንጂ። እሺ ይሄኛው ደግሞ ምንድን ነው የሚለው? ህልም። እሺ ይችን ንኳት እንጂ ይችን ይሄ ታ ነው አይደል? ታ የመጀመሪያው ታ። ሁለተኛው ማ ታ ማ። ይሄ ኝ ነው። ታማኝ ሂደን ከሰው ስም አልወጣን መሰለኝ። ታማኝ ታሜ ጓደኛችን ነው። ሁሉን ሰው ይዘሻል። ስማቸው ነው እንዴ ያመጣክ ያለ ዛሬ በዙሪያ ያሉት ሰዎች ስም ነው ዛሬ እየገጠመኝ ያለው። እሺ ላለመጻፍ እሞክራለሁ። የሰው ስም እያሳፍ ነው እንጂ ይህ ሰ ነው ባ ነው። ደግሞ ሰባት ቁጥር ማለት ነው። እሺ
የቤተሰብ ናት ጂ አይደል? አይደለም። ኦኬ አይደለም። ደ በትክክል ቺ ደ ነው። ደዛ ነው። ከዛ ሪ ነች። ማናልሽ? ቀጥሎ ሪ አይደለችም። ሪ ከሆነች ለምሳሌ እስኪ ይችን በደንብ አስተውያለችን እና ያችኛዋን ደግሞ ወይም እዚሁ ጋር ልጻፍልሽ። ሪ ማለት ይቺ ናት። ይቺ የመጀመሪያው እኮ ናት። ይቺ ራ። ኦኬ የመጀመሪያው ሲጠራ እንዴት ነው? ራ አይደለም። ራማ አራተኛ ላይ አይ አራተኛው ነው። ልክ ረ ነው። ይሄ ራ የመጀመሪያው እኮ ነው። ኦኬ የመጀመሪያው እኔማ እንትኛው መሀል የገባው ሶስተኛው ምናምን ያስተዋልኩት ረ ነው። መሀል ገብቼ ከዛ ደግሞ ይሄ ሶስተኛው የም ቤተሰብ ነው። የት ቤተሰብ ነው? ኖ የቀ ቤተሰብ ነው። እዚህ ላይ አንብበሽ ይልኛል እኮ ይኸው እዚህ ጋር ይሄን ማን ብለሽ ነበር ያነበብሽው? ቀለሜ ብለሽ ነው ያነበብሽው አይደል? ስለዚህ ይቺ ማለት ይችኛዋ ከዚህኛው የወጣች ናት። ይቺ ከየት የወጣች ናት? ከቀ ቤተሰብ። ስለዚህ ማናት? ቅ ናት። አሁን ማንበብ ትችያለሽ። ይሄ ረ ነው አይደል? ረ ይሄ ደ ነው። የመጀመሪያው ደ እኮ ደ ወደዚህ ተመለስሽብኝ። ወደ እንዳረኩሽ ደረቀ ደረቅ። የዛሬ ትምህርት ቀለል ያለ ነው። ደስ ይላል። ናዋይ ዛሬ እንኳን ከባድ ነበር ማድረግ ያለብኝ ለቀጣቱ የሚያክል ይሻላል። ዘገይብሃለሁ ለመመለስ። አሁን ፊደላቶቹን አስበባል እያስታወስኩ እሱን ለማስታወስ በቀጣይ ደግሞ ረጃጅም ጽሁፎችን ነው የምናየው። ባለ 4 ባለ 5 ሆሄ ቃላቶችን ነው የምናየው። ስለዚህ አሁን እነዚህ በደንብ ተለማመጅ። ችለሻቸዋል ግን እሺ ይሄ ዛ ነው። ሁለተኛው ምን ነው? ሶስተኛው ደግሞ ዛምራ። አንዳንድ ስሞች ራሱ ከባድ ስሞች አሉ። ፊደላቶችን እያየክ ራሱ እንደዚህ ገጥመክ ለማጥራት የሚከብድ ስሞች አሉ። እሱን ከተወጣሽ ነው በነገራችን ላይ ማንበብ ትችያለሽ የምትባየው። እነዚህ የተለመዱ ስሞችን በምታነቢና በምታነቢበት ጊዜ ስፔሻሊ ስለሚመራሽ ወደ ስለምታውቂው ቀድመሽ ቋንቋውን ራሱ ይመራሻል እና እሱ በደንብ የምችል መስሎሽ ነገር ግን መጨረሻ ላይ ሳትችይ ትቀሪያለሽ ማለት ነው። ለመጻፍ ስትሞክሪ ምናምን ግን እነዚህ ስም ያልሆኑ ነገሮችን ዝም ብለሽ አገጣጥመሽ ማንበብ ቻልሽ ማለት ወይም የማታውቂያቸውን ቋንቋዎች። አሁን የሆነች ልጅ ምን ገጠመኝ መሰለሽ አስታውሳለሁ። መጽሐፍ ቅዱስ ታነባለች። ነገር ግን
ከዚህ ጋር ሌላ ርዕስ ያላቸው ነገሮችን አንብቢልኝ ስላት ቀጥ ነው የምትለው። አሁን ምን መሰለሽ እኔ የተረዳሁት ማለት ነው መጽሐፍ ቅዱስ ላይ ያሉ ቃላቶች አሁን ተደጋጋሚ ቃላቶች ምናምን አሉ ማለት የሆነ ስለምታውቀው ቀድማ ምን ለማለት እንደፈለገ ስለምታውቀው የመጀመሪያዋን ፊደል ካወቀቻት አሁን እዚህ ጋር ደረቅ የሚለውን ቃል ብዙ ጊዜ ተደጋጋሚ ሰምተሽ ወይም አንብበሽው ሲያነቡት አይተሽ ከሆነ ስትይዛ ረ የሚለው በቃ አታነቢውም ረቅ ብለሽ ትሄጃለሽ ደረቅ ያ ማለት ቀድሞ ውስጥሽ ጋር ያ ቃል አለ ማለት ነው እና መጽሐፍ ቅዱስ ላይም ለማለት የፈለገው ነገር ስለሚገባት ተመሳሳይነት ሐሳብ ስላለው ለማንበብ ትችላለች ማለት ነው